የፖሊስ ተቋማትን በሎጂስቲክስ እና በቴክኖሎጂ በማጠናከር ህብረተሰቡን ከወንጀል ስጋት ነጻ የማድረግ ስራ ተጠናክሮ ይቀጥላል አሉ የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ኮሚሽነር ፍስሐ ጋረደው። እየረቀቁ የመጡ የተለያዩ የወንጀል ድርጊቶችን ለመቆጣጠር የፖሊስ ተቋማትን አሰራር ማዘመን ወሳኝ መሆኑን የተናገሩት ደግሞ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ናቸው። 37 ሚሊዮን ብር ወጪ የተደረገበት የደቡብ ኢትዮጵያ ክልል ፖሊስ ኮሚሽንና የወላይታ ዞን ፖሊስ መምሪያ በጋራ የሚጠቀሙበት ህንጻ እድሳት ተጠናቆ ለአገልግሎት ክፍት ሆኗል። አማኑኤል ጃጊሶ ላሰናዳው ዘገባ ውብሸት ጳውሎስ። ኮሚሽኑ በህዝብና በባለድርሻ አካላት ተሳትፎ በርካታ የሪፎርም ስራዎችን ያከናወነ እንደሚገኝ የገለጹት የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ኮሚሽነር ፍስሐ ጋረደው ሪፎርሙ ከፖሊስ ኮሚሽን ቢሮ እስከ ቀበሌ መዋቅር ድረስ የሚዘረጋና በአምስቱ ምሰሶች ላይ ትኩረት ያደረገ ነው ብለዋል። ስትራቴጂካሊ መፈታት አለበት ብለን ያልነው የሰው ኃይል ችግር ነው። የፖሊስ የሰው ኃይል ችግር ሁለት ቁልፍ ነገሮች ላይ የሚያጠነጥን ነው። አንደኛው አገልግሎት የምንሰጠው ህዝብና የፖሊስ ቁጥር መካከል ያለው ጥምርታ ነው። ከቁጥርም ከአቅም አንጻር ያለው ችግር ስትራቴጂ አስቀምጠን በምን ያህል አመት በቁጥር ወዴት እንደርሳለን፣ በምን ያህል ጊዜ የአቅም ችግር ደረጃ በደረጃ ይፈታል የሚል አስቀምጠናል። አንዱ የሪፎርም ምሰሶአችን እሱ ነው። ሁለተኛው ቴክኖሎጂ ነው። 21ኛ ክፍለ ዘመን ጉልበትና የለመደውን ነገር ብቻ እየተጠቀመ በአንደኛ ክፍለ ዘመን ካለው ዳይናሚዝም ጋር ወዳደራል የሚል ሰው የተሳሳተ ብቻ አይደለም፣ በዘመኑ እየኖረ እንዳለ የማያውቅ ማለት ነው። ስለዚህ የፖሊስ አገልግሎትን የምርመራም የመከላከል ወደ ቴክኖሎጂ መቀየር ያስፈልጋል። ስለዚህ ከቴክኖሎጂ አንጻር ከ0.5 በታች መኖራችን አምነን ተቀብለን ከዚህ እንዴት እንወጣለን የሚል ሁለተኛ ፒላር አስቀምጠን እየሰራ ነው። በፖሊሳዊ ኃላፊነት የዜጎችን መብት ለማስጠበቅ በትጥቅ ራስን ማደራጀት፣ ምቹ የስራ አካባቢን መፍጠርና የፖሊስ አባላትን ህይወት የሚቀይር የኢኮኖሚ አቅም መፍጠርም ሌላኛው የሪፎርሙ አካል ነው። የፖሊስ ትጥቅ ለፖሊስ የተሰጠውን ፖሊሳዊ ኃላፊነት ተጠቅሞ የዜጎችን ደህንነት እንዲጠብቅ ነው። ስለዚህ የፖሊስ ትጥቅ ፖሊስ ኃይል ተጠቅሞ ህግ እንዲያስከብር የተሰጠውን ስልጣን ለመለማመድ ወይም ወደ ስራ ለመቀየር ነው። አራተኛው ምቹ የስራ አካባቢ መፍጠር ነው። አገልግሎት የምንሰጥበት ቦታ ምቹ የምናደርገው አገልግሎት የሚሰጡ ሰዎች እንዲንፈላሰሱ ብቻ አይደለም። ተገልጋዩ ህዝብ ክብር ይፈልጋል። ንጹህ ጽዱ ቦታ መምጣት አለበት። ምቹ ቦታ ብቻ ሳይሆን ምቹ አገልጋይ ይፈልጋል። ይሄ ደግሞ መብቱ ነው፣ እኛ ደግሞ ግዴታችን ነው። ስለዚህ እኛ ምቹ የስራ ቦታ የምንለው የምናገለግለውን ሰው የምናከብር መሆናችንን ለማረጋገጥ ነው። አምስተኛና የመጨረሻው የሪፎርም አጀንዳችን የፖሊስ አባሎቻችን ህይወት የሚቀይር ኢኮኖሚ አቅም መፍጠር ነው። የፖሊስ ፋውንዴሽን በህግ የክልሉ መንግስት እንዲያጸድቅ አድርገናል። እርሻ እናርሳለን፣ ከብት እናረባለን፣ ህብረት ስራ ማህበራትን እናደራጃለን። አባሎቻችን የቁጠባ ባህል መለማመድ አለባቸው። ሁሉም የፖሊስ አባሎቻችን በከተሞች የመኖሪያ ቤት ሊኖራቸው ይገባል። በእነዚህ 5 ምሰሶች ላይ የምናደርገው የፖሊስን አገልግሎት የሚቀይሩ ዋና ጉዳዮች ክሊር ሮድማፕ አላቸው። ፖሊስ የማህበረሰብ አካል እንደመሆኑ መጠን የዜጎችን ሰላምና ደህንነት ለማስጠበቅ መሪ ተዋናይ ሊሆን ይገባል ያሉት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ዞኑም መዋቅሩን በሎጂስቲክና በቴክኖሎጂ ለማጠናከርም በርካታ ስራዎችን እያከናወነ እንደሚገኝም አብራርተዋል። ፖሊስ የህብረተሰብ አካል ነው። በህብረተሰብ ውስጥ የሚደረጉ ማንኛውም ህብረተሰብን ሊጎዱ የሚችሉ የተለያዩ ወንጀሎችን በቀላሉ በመከላከል ህብረተሰባችን በቀላሉ በሰላም ገብቶ እንዲወጣ የማድረግ ሰላም የማስጠበቅ ስራ የመጀመሪያው ተልዕኮ ነው። ይህን ተልዕኮ በአግባቡ እንዲወጣ ምቹ የስራ ቦታ በቴክኖሎጂ የታገዘ ዘመኑ በደረሰበት ልክ መንቀሳቀስ የሚችል በሎጂስቲክ በሰው ኃይል የተጠናከረ የፖሊስ አደረጃጀት ያስፈልጋል። በቴክኖሎጂ የታገዘ አቅም ያለው ቀድሞ ወንጀልን መከላከል የሚችል የፖሊስ ኃይል መፍጠር እንደሚቻል ይሄ አንዱ አመላካች ነው። የወላይታ ዞን ፖሊስ አዛዥ ኮማንደር ንጋቱ ጌታቸው ከመደበኛ እቅድ ጎን ለጎን በተያዘው የሪፎርም እቅድ መሰረት የፖሊስ አባላትና ተገልጋዮችም ምቹ በሆነ ቦታ እንዲስተናገዱ ተቋሙን የማዘመን ስራ ሲሰራ መቆየቱን ተናግረዋል።
ተቋማችን ለተገልጋይ ህብረተሰብና ለሰራተኞች ምቹ ውብና ማራኪ የስራ ቦታ ለመፍጠር በተሰራው ስራ የአካባቢን ገጽታ የቀየሩና ጽዱ ውብ ያደረጉ ስራዎች በዞኑ ፖሊስ መምሪያ ግቢ ውስጥና ውጪ ለሌሎችም ምሳሌ የሚሆኑ ስራዎች ተሰርተዋል። ከዚህ ከሪፎርም ስራዎች መካከል አንዱ የክልሉ ፖሊስ ኮሚሽንና የወላይታ ዞን ፖሊስ መምሪያ በጋራ የሚጠቀሙበት የመምሪያውን ህንፃ አንደኛ ፎቅ ለአገልግሎት ምቹ በማድረግና ቴክኖሎጂውን ማዕከል ያደረገ እድሳት ተደርጎ ወደ ስራ ተገብቷል። ለዚህ ህንጻ እድሳት በጠቅላላ 37 ሚሊዮን ብር ወጪ የተደረገ ሲሆን የወላይታ ዞን አስተዳደር ከ10 ሚሊዮን ብር በላይ ድጋፍ ሲያደርግ ቀሪው ከለጋሽ ግለሰቦችና ከግል ድርጅቶች በተገኘ ድጋፍ የተሸፈነ መሆኑንም ኮማንደር ንጋቱ አብራርተዋል። የህንጻው እድሳት ወጪ በተመለከተ ከዞኑ መንግስት፣ ከግለሰቦች፣ ከተቋማት በህብረት ተሳትፎ በተገኘ ገንዘብ እና ቁሳቁስ እድሳት የተደረገ ሲሆን በጠቅላላ የወጣው ወጪ 37 ብር ሚሊዮን ሀብት በማሰባሰብ ተሰርቷል። በመርሃ ግብሩ ማጠቃለያ ለህንጻው እድሳት በገንዘብ በጉልበትና በምክር ሀሳብም አስተዋጽኦ ላደረጉ አካላት የእውቅናና የምስጋና ሽልማትም ተበርክቶላቸዋል። የቱሪስት መዳረሻዎችን በማልማት ከዘርፉ የተሻለ ገቢ ለማግኘት በትኩረት ሊሰራ ይገባል ሲሉ የበዴሳ ከተማ ምክር ቤት አባላት ተናገሩ። የከተማ አስተዳደሩ ከምክር ቤት አባላት የተነሱ ጥያቄዎችን ለመመለስ ህብረተሰቡን በማቀናጀት የቀጣይ በጀት ዓመት የእቅድ አካል እንደሚያደርግ ተገልጿል። ምክር ቤቱ ለ2019 በጀት ዓመት ከ280 ሚሊዮን ብር በላይ በጀት በማጽደቅ ተጠናቋል። ይገዙ ይናሶ ተጨማሪ ይዟል። የበዴሳ ከተማ አስተዳደር ምክር ቤት አራተኛ ዙር 14ኛ የሥራ ዘመን አንደኛ መደበኛ ጉባኤውን ባለፈው ቅዳሜ አካሂዷል። በ2018 የሥራ አፈጻጸም ግምገማ የተለያዩ የልማትና የመልካም አስተዳደር ጥያቄዎችን አቅርቧል። የማዳበሪያ ስርጭት ችግር፣ ስለ ማህበረሰብ ጤና አገልግሎት መስተጓጎል፣ በተጨማሪም የንጹህ የመጠጥ ውሃ አቅርቦት ችግር፣ በኤሌክትሪክ ኃይልና በመንገድ ልማት ዝርጋታዎች ላይ የሚስተዋሉ ክፍተቶችን አንስተዋል። ከዚህ በፊት ከተነሱ ውስጥ የተመለሱም አሉ። አሁን ድጋሚም ደግሞ ጥያቄ ሆነው የተመለሱ ነገሮች አሉ። በዋናነት ሲነሳ የነበረው ከመብራት ጋር እንደገና ከውሃ ዝርጋታ ጋር አንዳንድ የተካለሉ ወደ ከተማ አስተዳደር ውስጥ የገቡ ቀበሌያቶች የመብራትና የውሃ የመንገድም ጭምር ችግር ያለበትን በዚህ በበጀት ዓመት ተበጅቶ በአዲስ መልክ የልማት ጥያቄ ለህዝብ ጥያቄ ሆነው የቆየ ነገሮች እንዲመለሱ የሚታዩ ስራዎች አሉ። በዚያ ላይ ግን የህዝብ ጥያቄ የሚሆኑ ነገሮች በሙላት ያልተመለሱበት ጉዳይ አለ። ለምሳሌ መሰረተ ልማት በሚመለከት የመንገድ ግንባታ ወይንም ዲች ስራ ህዝቡ በጣም ይፈልጋል። ከተማ ደግሞ ገደል የሚያጠቃት ከተማ ነች። በዚህ ምክንያት ዲች ባለመሰራቱ ምክንያት ትልቅ ችግር ነበር። ሁለተኛው ውሃ፣ መብራት አሁን ከህዝቡ እየተነሳ ያለ ጉዳይ ነው። የበዴሳ ከተማ አስተዳደር አቶ ዳንኤል ታደመም ከምክር ቤቱ ለተነሱ ጥያቄዎች ምላሽ ሰጥተዋል። የከተማ አስተዳደሩ ወደ ስራ ከገባ ዛሬ የመጀመሪያ ዓመትን እያከበርን ያለ ነው። አምና ሐምሌ 1 ላይ ነው የተመሰረተው። ስለዚህ ከዚህ አንጻር ዘንድሮ አደቻን በዴሳ ከተማ ውስጥ 0201 ላይ ቶረሳዴቦ ላይ በቂ የውሃ ተደራሽነት እንዲኖር እየሰራን ያለ ነው። የሚቀሩ ቀበሌያት እንደ ቢልቦ በዴሳ፣ እንደ አንበ በዴሳና እንደ ማዮ ኦፈሬ የሚቀሩን አሉ። ውሃ እጥረት ያለባቸው ቀበሌያት ስላሉ እነኛን ከማዳረስ አንፃር እቅድ አውጥተናል። በጀትም እየፈለግን ያለ ነው። በበዴሳ ከተማ አስተዳደር በዳሞት ወይዴም የውሃ ችግር በቃ ዋና መሰረታዊ ችግር ሆኖ ህዝቡ ሲሰቃይ የነበረበትን አደቻ ኤላን ውሃ አጠጥተናል። ዘንድሮ 4 በሆኑ ከ10 ሚሊዮን ብር በላይ ወጪ አውጥተን እኛ በጉልበት ቀይ መስቀል ደግሞ እቃዎችን በመግዛት በመተባበር ለህዝቡ ውሃ አድርሰናል። አቶ ዳንኤል ታደመም ምክር ቤቱ ስለ ቱሪስት መዳረሻ ቦታዎች ታድሶ ላነሱት ጥያቄ የቱሪስት መዳረሻ ቦታዎችን በ2019 ለጎብኚዎች ምቹ ለማድረግ ጠንክሮ እንደሚሰሩም ተናግረዋል። 4 የቱሪስት መዳረሻዎች አሉን። ተንጠልጣይ ድልድይ፣ አደቻ ኒውዮርክ፣ ፍልውሃ፣ ፏፏቴ ያለን። አሁን 4ቱን አይደንቲፋይ አድርገን ከዞን ቱሪዝም ጋር መረጃዎችን ተለዋውጠናል። በዚህ አመት የአንዱን የፏፏቴ መግቢያ ዲዛይኑንና የተወሰኑ ፓርቶችን የመስራት ስራ ሰርተናል።
ሁለተኛ ከተጠልጣይ ድልድይ ጋር ባለው ጥበቃና ክትትል ላይ ሌላ አማራጭ መንገዶችን ለማህበረሰቡ ለመፍጠር ጥረት ጀምረናል። የበዴሳ ከተማ አስተዳደር ምክር ቤት አፈ ጉባኤ አቶ ስምዖን ሴታ ለ2019 የጸደቀው በጀት ሳይባክን ለታለመለት ዓላማ እንዲውል የአስፈጻሚዎች ሚና የጎላ መሆኑን ተናግረዋል። 2018 ጥሩ ጎን ምንድናቸው፣ ደካማ ጎን ምንድናቸው በሚሉ ላይ ነው ትኩረት እየተሰጠ የመጣው። ጥሩ ጎን ጥሩ ነው ተብሎ እየሄደ ባለበት ብዙ ደግሞ የቀሩ ደካማ ጎኖች አሉ። እነሱ ተለቅሞ የ2019 እቅድ አካል ይሆናሉ። አቶ ስምዖን በ2018 የሥራ አፈጻጸም የተነሱ ደካማ ጎኖችን በ2019 ከህብረተሰቡ ጋር በመተባበር ማሻሻል አለብን ብለዋል። ይሄ ባጀት ለታለመው ዓላማ ብቻ እንዲውል ነው ምክር ቤቱ ያነሳው። እንደ ምክር ቤት እያንዳንዱ ሴክተር ለታለመው ዓላማ ባጀቱ እንዲውል የመቆጣጠርና የመፈተሽ ስልጣን አዋጁ ላይ ስላለ ምክር ቤቱን ያነሱትን ነገሮች ሁሉ ለቅመን የ2019 እቅድ አካል አድርገን ስራዎቹን ሁሉ መሬት እንዲነክሱና እንዲሄዱ ከማድረግ አንጻር ዝግጁ መሆኑን ይገልጻሉ። በመጨረሻም የበዴሳ ከተማ አስተዳደር ምክር ቤት የውሃ ታሪፍ ማሻሻያን በማስደቅና ከ285 ሚሊዮን ብር በላይ በጀት ለ2019 በማስደቅ ጉባኤውን አጠናቋል። የወላይታ ሶዶ ግሬስ ሆስፒታል የከንፈርና ላንቃ መሰንጠቅ ችግር ላለባቸው ህጻናት ከነሐሴ 15 እስከ ነሐሴ 30 ድረስ የሚቆይ ነፃ የቀዶ ጥገና ህክምና አገልግሎት እየሰጠ ይገኛል። ህክምናውም ስማይል ትሬንና ከጤና ሚኒስቴር ጋር በመተባበር የሚሰጥ መሆኑን ነው ሆስፒታሉ የገለጸው። የነፃ ህክምና አገልግሎት የከንፈርና ላንቃ መሰንጠቅ ችግር ባለባቸው ህጻናት ላይ የሚደርሰውን ማህበራዊ መገለል ለማስቀረት ታልሞ የሚካሄድ ነው። ትዕግስት ክፍሌ ላሰናዳችው ዘገባ እድገት እስራኤል ከጤና ሚኒስቴር ከስማይል ትሬን ከደቡብ ኢትዮጵያ ክልል ጤና ቢሮ እንዲሁም ከወላይታ ዞን ጤና መምሪያ ጋር በመተባበር በወላይታ ሶዶ ከተማ የነፃ ከንፈርና ላንቃ መሰንጠቅ ቀዶ ህክምና እድል ማመቻቸቱ ተገልጿል። ህጻናት ገና በእናታቸው ማዕፀን ውስጥ እያሉ የሚፈጠር የከንፈርና ላንቃ መሰንጠቅ ችግር በዘር የሚተላለፍ ያለመሆኑን ማህበረሰቡ መገንዘብ እንዳለበት ያነሱት በሆስፒታሉ የጥርስ ሐኪም እንዲሁም የአፍ ውስጥ የመንጋጋና የፊት ቀዶ ጥገና ስፔሻሊስት ዶክተር ልደቱ አፈወርቅ ተናግረዋል። ህጻናት ገና እናታቸው ማህፀን ውስጥ እያሉ ከመወለዳቸው በፊት የሚፈጠር ክፍተት ነው። ይሄ ክፍተት ስለዚህ ይሄ ከ4 ሳምንት እስከ 8 ሳምንት ባለው ጊዜ ውስጥ የግራ ከንፈርና የቀኝ ከንፈር ሄዶ መገናኘት በሚገባው ሰዓት ሳይገናኝ ሲቀር እንዲሁም ደግሞ የግራ ላንቃና የቀኝ ላንቃዎች ከግራና ከቀኝ መተው የሚጣበቁበት ወቅት ላይ በሚፈጠሩ ክፍተቶች ሳይፈጠር ይቀራል ማለት ነው። ስለዚህ ገና ከመወለዳቸው በፊት ጀምሮ ያለ አብኖርማሊቲ ነው። ስለዚህ ይሄ አንዳንድ ሰው እርግማኔ ነው ከሌን ስላየው ነው እንደዚህ በተፈጥሮ የሚባሉ ነገሮች ትክክል አይደሉም። የጥርስና የመንጋጋ ህክምና ስፔሻሊስት ዶክተር ልደቱ አፈወርቅ አክለውም ተፈጥሮ የከንፈርና ላንቃ መሰንጠቅ ችግር ላለባቸው ህጻናት በየጊዜው የህክምና አገልግሎት እንደሚሰጥ አመላክተዋል። በቤተሰብና በህፃናቱ ላይ የሚደርሰውን ማህበራዊ መገለል ለማስቀረት መሰል የበጎ አድራጎት ህክምናዎችና የሆስፒታሎች ትብብር ተጠናክሮ መቀጠል እንዳለበትም ገልጸዋል። ይሄ በጤና ጥበቃ ሚኒስቴር እና ስማይል ትሬን የሚባል ድርጅት አለ። ይሄንን ይደግፋል። ለዛ ነው ህጻናት የትኛውም እድሜ ክልል ላይ ከ3 ወር በላይ የሆኑ አዋቂዎችም ሊሆኑ ይችላሉ። ምክንያቱም መገለል እንዳይደርስባቸው ለተጓዳኝ ህመም እንዳይጋለጡ ለከፋ ችግር እንዳይጋለጡ የሚደግፋቸው ድርጅት አለ። ይሄንን ስለዚህ ለዛ ነው እስከ ቤታችን ድረስ መጥተው ይሄ ነፃ ህክምና ነው። ስለዚህ ማንኛውም ሰው የመጣ ይሄንን አገልግሎት ማግኘት ይችላል የምንለው። የከንፈር ላንቃ መሰንጠቅ ችግር ላለባቸው ህጻናትና ታዳጊ ልጆች የሚሆን የነፃ ቀዶ ህክምና አገልግሎት በወላይታ ሶዶ ግሬስ ሆስፒታል ለ40 ህጻናትና ታዳጊ ልጆች አገልግሎቱ መሰጠቱን በሆስፒታሉ የጥርስ ሐኪም እንዲሁም የአፍ ውስጥ የመንጋጋና የፊት ቀዶ ጥገና ስፔሻሊስት ዶክተር ልደቱ አፈወርቅ ተናግረዋል። ግሬስ ሆስፒታል ከጤና ሚኒስቴር እና ስማይል ትሬን ድርጅት ጋር በመሆን
የከንፈር መሰንጠቅና የላንቃ ሕክምና እየሰጠ ነው የሚገኘው። አመቱን ሙሉ አገልግሎቱን ይሰጣል። የመጡትን ሁሉንም ለማዳረስ አገልግሎቱን ለመስጠት እንሞክራለን። ከንፈርና ላንቃ መሰንጠቅ ላለባቸው ታካሚዎች በዶክተር ልደቱ ስፔሻሊቲ የጥርስ ሕክምና ክሊኒክና በግሬስ ሆስፒታል የነፃ ኦፕሬሽንና የብሬስ አገልግሎት እየተሰጠ ነው የሚገኘው። ከዚህ ቀደም እየተሰጠ ነው የቆየው፣ ግን በዋናነት ከነሐሴ 15 ጀምሮ እስከ 17 ድረስ እንዲሁም ቀጥሎ እስከ መስከረም 1 ድረስ አሁን ልጆች ወደ ትምህርት ቤት የሚገቡበትም ጊዜ ስለደረሰ ያንን ተገን በማድረግ ካምፔን ነገር አዘጋጅተናል። ስለዚህ ማንኛውም ታካሚ የላንቃና ከንፈር መሰንጠቅ ያለባቸው እድሜያቸው ከ3 ወር በላይ የሆኑ ኪሎግራማቸው ከ5.5 በላይ የሆኑ ማንኛውም ታካሚ መጥቶ አገልግሎቱን ማግኘት ይችላል። በልጆቻቸው የተፈጠረው የላንቃ መሰንጠቅ ችግር አሁን ላይ መፍትሄ በማግኘቱ መደሰታቸውን ወላጆች ገልጸዋል። የለም ከዚህ በፊት ያው እኔ ቢያንስ 4 ልጅ አባት ነኝ። 3 ልጆች ላይ እስካሁን ኬዝ አልተፈጠረም። የተፈጠረ ኬዝ አንድም የለም። ቢያንስ የ12 ዓመት ልጅም ለኔ አለ፣ ግን አልተፈጠረም እስካሁን። ይሄ የመጀመሪያ ቀን ክስተት ነው ለኔ። አልጋም ነፃ ተጠቅመናል። መድኃኒት አንድ ፍሬ እንደም ያላነሰ ገንዘብ ሲወስድ እኛን ነፃ ሕክምና ለኛ ስለሰጠን በጣም እጅግ ታላቅ ምስጋና አቀርባለሁ። ሲወለድ በርግጥ በጣም ጡት ምናምን እምቢ ብሎ አስቸገረ። ጡጦ አስለመርኩኝ። አሁን እግዚአብሔር ይመስገን ያው ትላንት ሐሙስ ዕለት ነው የገባው እዚህ። ከገባም በኋላ ያው ደም ምርመራ ምናምን ወሰዱ። ልጁን ከወሰዱ ደም ምርመራ ከወሰዱ በኋላ አልጋ ያዙ አሉ። አልጋ ይዘናል። ትላንት ከጧቱ 4 ሰዓት ተሰራልን። ያው ጌታ ይመስገን ምንም ጭንቅ የለም። አሁን ከተሰራ በኋላ ደህና ነው። በስርዓት እየጠባ ነው። ምንም ችግር የለም። አዎ በነፃ ነው። ምንም አይነት ነገር ገንዘብ አላስከፍሉም። ሁሉም ነገር በነፃ። ኢስማኤል ትሬን ከጤና ሚኒስቴርና ከሌሎች አጋር ድርጅቶችና ተቋማት ጋር በመሆን በግሬስ ሆስፒታል ነፃ የከንፈርና ላንቃ መሰንጠቅ ሕክምና ከነሐሴ 15 2018 ዓመተ ምህረት እስከ ነሐሴ 30 2019 ዓመተ ምህረት ድረስ እየተሰጠ እንደሚቆይ ተመላክተዋል። የቢጠና ቴክኒክ ሙያ ትምህርትና ስልጠና ኮሌጅ በ4 የስልጠና ዘርፎች ያሰለጠናቸውን 108 ተማሪዎችን አስመረቀ። ኮሌጁ ብቁ የሙያ ባለቤቶችን ከማብቃት አንጻር የሚያበረክተው አስተዋጽኦ ከፍተኛ በመሆኑ በተቋሙ የሚስተዋሉ ማነቆችን በመፍታት በዘርፉ ውጤታማ የሆኑ ዜጎችን ለማፍራት እንደሚሰራ ተመላክቷል። ሂሩት የምሩ በምረቃ ስነ ስርዓቱ ላይ የተገኙት የወላይታ ዞን አስተዳደር ተወካይ አቶ ወንድሙ ደረጀ ብዙ ምቾት በሌለበት የተማሩ ተማሪዎች ከስራ ጠባቂነት ስሜት በመውጣት ለቤተሰብና ለሀገር ጠቃሚ ለብዙዎችም የስራ ዕድል ፈጣሪና ታሪክ ቀያሪ ሊሆኑ እንደሚገባ አሳስበዋል። አሁን ባለው ሁኔታ ላይ እንደ ዞናችን በርካታ ስራ አጥ ወጣቶች በእጃችን አሉ። አብዛኞቹ የሚፈጠረውን ምቹ ዕድል ላለመጠቀም መሞከር አዝማሚያ አለ። ይሄ ሲባል ምን ማለት ነው? የተለያዩ በስራ ዕድል ፈጠራ ላይ ተስጦ ያላቸውን በተስፋቸው ልክ አደራጅተን ብድር ሰጥተን ስራው ስናስገባ ለመስራት ያለመፈለግ፣ ውጤታማ ላለመሆን መፈለግ፣ የተሰጠውን ብር ከዓላማ ውጪ ማዋል፣ ከዛም በኋላ እኔ ስራ አጣኝ ማለት አለ። ነገር ግን እዚህ ጋር ያላችሁት በተማራችሁት ሙያ ላይ ነገ ላይ ወደ ሙያ መስመር ስትገቡ የዱና አስተዳዳሪ ሆነ የወላይታ ዞን አስተዳደር እንዲሁም ስራና ክህሎት መምሪያ እዚህ ጋር ተጋብዘው የመጡ ቢያንስ ከፍ ያሉ ኮሌጆችን የሚመሩ በተለያዩ ግብአት ማገዝ በስልጠና ማገዝ የሚችሉ በዛው አካላት በእኛ ውስጥ ተሳትፏል። ይሄ ዛሬ እነሱ እዚህ ውስጥ መሳተፋቸው በዛው እድል ነው። ስለዚህ ነገ ላይ አጫጭር ስልጠናዎች ሌላ ነገር የሚሰጥ ከሆነ ይሄንን እኛም እንደዞን እያገዘን እየተጋገዘን መሄድ እንችላለን። ቴክኒክና ሙያ ትምህርትና ስልጠና ኮሌጅ ብቁ የሙያ ባለቤቶችን ከማብቃት አንጻር የሚያበረክተው አስተዋጽኦ ከፍተኛ መሆኑን ያነሱት የዞኑ ስራና ክህሎት መምሪያ ኃላፊ አቶ ደጉ ደሳለኝ መምሪያው የሚያስፈልጉ ስልጠናዎችን እንደሚያመቻች ተናግረዋል። ዛሬ ላይ የተመረቃችሁት በጊዜ የለኝም መንፈስ ሰርታችሁ አገሪቱ ለእናንተ የምትሰጠውን አደራ ወስዳችሁ አገራችንን ኢትዮጵያ ለቀጣይ ትውልድ ምቹ እንድታደርጉ ለቀጣይ ትውልድ በኢኮኖሚ የበለጸገች እንድታደርጉ እንዲሁም ደግሞ
ቀጣይ 5 ዓመት ላይ በአፍሪካ 2 እና ከ5 በታች የሆኑ አገራት የደረሱበት ኢኮኖሚ ደረጃ አድርሳችሁ ለዓለምም ለአፍሪካም ተምሳሌት አገር እንድትፈጠር ማድረግ የምትችሉበት እድል ያላችሁ ስለሆናችሁ እጅግ በጣም ጠንክራችሁ መስራትን ይጠይቃል። የድጉና ፓንጎ ወረዳ ዋና አስተዳዳሪና የኮሌጁ የቦርድ ሰብሳቢ አቶ ዘካሪያስ ወንታሞ በበኩላቸው ተመራቂ ተማሪዎች በተማሩበት የትምህርት ዘርፍ ማህበረሰባቸውን በማገልገል የዜግነት ግዴታቸውን ሊወጡ እንደሚገባም መልእክት አስተላልፈዋል። ባለቤቶች ናችሁ። በአይሲቲ ዘርፍ የሰለጠናችሁ ዓለም በዲጂታል ቴክኖሎጂ በምትመራበት በዚህ ዘመናዊ ወቅት ተቋሞቻችንና ማህበረሰባችንን ከዓለም ጋር የሚታገናኙ የቴክኖሎጂ መፍትሄ አውጪዎች ናቸው። በጋርመንት ዘርፍ የሰለጠናችሁ በራሳችሁ ጥበብና ፈጠራ የሀገር ውስጥ ምርትን የምታሳድጉ፣ በጨርቃጨርቅና ፋሽን ዘርፍ አዳዲስ የስራ ዕድሎችን በመፍጠር የኢኮኖሚው ምሰሶ የምትሆኑ ናቸው። ኮሌጁ በደረጃ 4 ትምህርት ዘርፎች 108 ተማሪዎችን በማብቃት አሰልጥኖ ማስመረቁን የኮሌጁ ዲን ኢንጂነር አብርሃም ኩማ ተናግረዋል። ኮሌጁ ህንጻ በራሱ ህንጻ ውስጥ አለመገኘቱ በራሱ ፈተና ቢሆንም ኮሌጁን ደግሞ ማህበረሰቡ፣ የወረዳው ማህበረሰብ፣ አጠቃላይ ባለሀብቱና ባለድርሻ አካላት በመረባረብ በቅርብ ምላሽ የሚሰጥበት ሁኔታዎች እንደሚመቻቹ ተስፋ አደርጋለሁ። ይህ ማለት ኮሌጁን መገንባት ማለት ህንፃን መገንባት ብቻ አይደለም። የነገ ባለሙያን፣ የነገ ስራ ፈጣሪና የነገ የኢኮኖሚ መገንባት በመሆኑ እንደ መንግስት፣ እንደ ባለሀብት፣ እንደ ማህበረሰብ፣ እንደ ሀገር ሽማግሌ፣ እንደ ሃይማኖት አባት የወጣቶችን የነገ አቅም መገንባት ያስፈልጋል። ተመራቂ ተማሪዎችን በኮሌጅ ቆይታቸው በተሰጣቸው ስልጠና ብዙ ዕውቀት ማግኘታቸውን ጠቁሞ ማህበረሰባቸውንና ሀገራቸውን ለማገልገል መዘጋጀታቸውን የተናገሩት እና ሞያ ማለት ለራሳችን ፈጥረን ከነሱ ተምረን ለራሳችን ፈጥረን የምንሰራው ነገር ነው። ስለዚህ እኛም አሁን እኔ ተምሬ ለራሴ የሆነ ነገር እንትን ለመያዝ ነውና እናንተም እንደዛው በርትታችሁ ተማሩ። እንደኔ እግዚአብሔር ካለ እኔ ደግሞ ስራ አሁን እዚህ አግኝቼ እንትን ይላለውና እናንተም በጣም የሆነ በርትታችሁ ተማሩ ይላል። የተማርኩትን አይሲቲ ሲሆን ለኔ የሚያስፈልገው ነገሮችን ተደራጅቼ ወስጄ በቀጣዩ እኔ መንግስት ከመጠበቅ ይልቅ እኔ ራሴን ለመቻል ግል ሆኜ ወይ በማህበር ተደራጅቼ ለመስራት ፈልጋለሁ። በጣም ተቸግሬ ነው የተማርኩት። ነገር ግን እንግዲህ እንደለፋሁት እንደተቸገርኩት እንደደከምኩት በሁሉም ነገር እንደተወጠርኩትም እንግዲህ ውጤቱም መጨረሻ ላይ ያማረ ሆነልኝ። በጣም አመሰግናለሁ። እንደዚህ በጣም እደሰታለሁ፣ እደነቃለሁ። ኮሌጁ ለመማር ማስተማር የማይመች ሁኔታ ላይ በመሆኑ የራሱን ህንጻ ለመገንባት ማህበረሰቡ የሚመለከታቸውን አካላት ሊተባበሩ እንደሚገባ መልእክት ተላልፏል። በወላይታ ዞን የሚንቀሳቀሱ መንግስታዊ ያልሆኑ ረጅ ድርጅቶች ከ11 ሚሊዮን ብር በላይ በሆነ ወጪ የተገዙ 6 የአልትራሳውንድ መመርመሪያ ማሽኖችን ለዞኑ ጤና መምሪያ አስረከቡ። ረጅ ድርጅቶች በመንግስት አቅም ለመሸፈን አዳጋች በሆኑ ዘርፎች ላይ አተኩሮ የሚሰራ ሲሆን በወላይታ ዞን ከ7 ወረዳዎች ለተውጣጡ የጤና ባለሙያዎች የእናቶችና የጽንስ ሕክምናን አስመልክቶ ስልጠና ተሰጥቷል። ላለፉት 10 ቀናት መሰረታዊ የአልትራሳውንድ መመርመሪያ ማሽን አጠቃቀም፣ በነፍሰ ጡር እናቶችና በጽንስ ክትትል ዙሪያ ስልጠና ሲሰጡ ቆይተዋል። ተገኝ ሰይፉ ላጠናቀረው ዘገባ ትሁን ዘለቀ ስልጠናውን የሰጠው በወላይታ ሶዶ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የእናቶችና ጽንስ ሕክምና ክፍል ሲሆን ከሂሊንግ ሃንድስ ኦፍ ጆይና ውሜንስ ሆፕ ኢንተርናሽናል ድርጅት ከጤና መምሪያ ጋር በመተባበር ነበር። ስልጠናው በሕክምና ተደራሽነትና ጥራት ጉድለት ምክንያት የሚከሰቱ የነፍሰ ጡር እናቶችና የጨቅላ ህጻናት ሞት ለመቀነስ ጉልህ ሚና እንዳለው ተገልጿል። በምንም አጋጣሚ አልትራሳውንድ እድል በማያገኙበት ስፍራ የነበሩ እናቶች የአልትራሳውንድ ጥቅም የሚያገኛሉ። አልትራሳውንድ ጥቅም በማግኘታቸው ደግሞ የበለጠ
ጤናማ እናት ጤናማ ልጅ የማግኘት ሂደታችንን በጣም በእጥፍ የሚጨምር ጥሩ የሆነ እድል ነው ለማህበረሰቡ ለእናቶች በተለያዩ ሩቅ ከሆኑ ከከተማ በሚገኙ እናቶች የመጣ እጅግ በጣም ጠቃሚ የሆነ እድል ነው ብዬ አስባለሁ። ከዛ በተጨማሪም ከእናቶቹም በተጨማሪም ደግሞ ለባለሙያዎቹም የራሳቸውን የሙያ ደረጃ ከፍ ከማድረግ አንጻር ጠቃሚ ነው። የሄዱ ልጆች ምን ያክል ውጤታማ ስራ ለማህበረሰቡ እያገለገሉ እንደሆነ ሰፖርቲቭ ሱፐርቪዥን ወይ ሜንተርሺፕ ተከታታይ እንደሚኖር ነው ከዚህ ቀጥሎ። ስለዚህ ዛሬ የነበረው ቆይታ በጣም ጥሩ ነው። ልጆቹም ሲኒሮቹም ጠዋትም ማታ በደንብ አስሯንም ቀን ምንም አይነት ጋፕ ሳይኖር በደንብ አሰልጥኖ ዛሬ አብቅቷል። በዚህ ስልጠና ላይ ከ7 ወረዳዎች የተወጣጡ አዋላጅ ነርሶች፣ የጤና መኮንኖችና ሐኪሞች የተሳተፉ ሲሆን ስልጠናው 7 ቀን የተግባርና 3 ቀን የንድፈ ሀሳብ ትምህርትን ያካተተ ነበር። በዋናነትም ስልጠናው በጤና ጣቢያዎች የሚገኙ የአልትራሳውንድ መመርመሪያ መሳሪያዎች አጠቃቀም፣ በነፍሰ ጡር እናቶች በጽንስ ክትትል ላይ ያተኮረ እንደነበር ሰልጣኞች ተናግረዋል። ስልጠናውን በጣም አሪፍ ነበር። በጣም ደስ እያለን ነው የወሰድነው። ብዙ እውቀትንም አግኝተናል። ሄደንም ለመስራት በጣም ተነሳስቻለሁ። እኔ በጣም ጉጉት አነሳስቶኛል። ለምን ሪፌር ለማድረግ አንዳንድ ኬዞችን ምክንያት ሳናቅ ሪፌር የምናደርጋቸው አሉ። ለምን አልትራሳውንድ ባለማግኘት አንዳንድ ዝም ብለን ይሆናል አይሆንም በሚለው ይሄንን በጣም ነው የሚቀርፈው። ባለውበት አካባቢ አልትራሳውንድ ሰርቪስ አልነበረም። ብዙ ጊዜ እናቶች ይጠይቁናል። ሁሌ ነው የሚጠይቁን። ከዛ ያው ወደ አቅራቢያ ወዳለበት ሆስፒታል ወይ ወደዚህ ወደ ሶዶ ነው የምንልከውና አሁን ግን ሙሉ በሙሉ እኛ እዛ መስጠት እንችላለን። ኢርሊ አይደንቲፋይ አድርገን ፕሮብሌም ካለ ኢርሊ ሪፌር ማድረግ እንችላለን። ይሄ ማለት በጣም ከባድ ለውጥ ነው። ሂሊንግ ሃንድስ ኦፍ ጆይና ውሜንስ ሆፕ ኢንተርናሽናል የተሰኘው ረጂ ድርጅት በወላይታ ዞን በሚገኙ 7 ወረዳዎች ውስጥ የሕክምና መገልገያ ግብዓቶችንና የአቅም ግንባታ ስልጠና ከመስጠት ባለፈ በጤና ጣቢያዎች በሽታዎችን የመከላከልና የማከም አቅም በመፍጠርና በፌስቱላ የተጠቁ እናቶችን በሕክምናና በኢኮኖሚ ሲደግፍ ቆይቷል። ላለፉት 10 ቀናት መሰረታዊ የአልትራሳውንድ ማሽን አጠቃቀምና የእናቶች የጽንስ ሕክምና ስልጠና ሲሰጥ የቆየው ይህ ድርጅት ከ11 ሚሊዮን ብር በላይ ወጪ ተደርጎባቸው የተገዙ 6 የአልትራሳውንድ መመርመሪያ ማሽኖችን ለወላይታ ዞን ጤና ጣቢያዎች አበርክቷል። አልትራሳውንድ በከተማ አካባቢ ሆስፒታሎች ላይ የግል ሆስፒታሎች ላይ ይገኛል። የገጠር እናት ግን አልትራሳውንድ የማግኘት ተጠቃሚ መሆን እድል የላትም። እኛ ያንን ክፍተት ለመሙላት በተለይ ሩቅ ለመድረስ አስቸጋሪ በሆነ ሁኔታ ውስጥ ያሉ አስቸጋሪ ጤና ጣቢያ የሚባሉ መዳረሻቸው በተለያየ ምክንያት በመሬት አቀማመጡ፣ በትራንስፖርት አክሰሱ፣ በተለያዩ ምክንያቶች ገጠር አካባቢ ያሉ ጤና ጣቢያዎች ነው የአገልግሎት እንዲሰጥ ለማስቻል ጥረት እያደረገን ያለን። እናቶች የተሻለ የሕክምና አገልግሎት ማግኘት እንዲችሉ እንዲሁም ደግሞ የበለጠ ተነሳስተው ክትትላቸውን እንዲያጠናክሩ አንዱ አጋዥ መሳሪያ ነው። ስለዚህ ይህንን መሳሪያ ይህንን የአልትራሳውንድ ማሽን ይዘን ስንመጣ አስቀድመን ጤና ጣቢያዎችን አስፈላጊውን የኢንፍራስትራክቸር እንዲሟሉ አድርገናል። የተለያዩ የመብራት ዝርጋታዎች፣ የተለያዩ እደሳዎች ስራ እንዲሰራ ተደርጓል። ለነፍሰ ጡር እናቶችና ጨቅላ ህጻናት አገልግሎት ለመስጠት የተሻለ እድል የሚፈጥሩ ናቸው። ከዚህም በተጨማሪም ሆስፒታሎች ያልደረሱባቸው አካባቢዎች የሚገኙ የማህበረሰብ ክፍሎች በአቅራቢያቸው ባሉ ጤና ጣቢያዎች በቂ ሕክምና ለማግኘት የሚያስችላቸው እንደሆነም አስረድተዋል። በስልጠናው መሰረት አሁን የተሰጠውን አልትራሳውንድ ወይም የእናቶችን እርግዝና ክትትል ለሚያደርጉትም ለሌሎችም ውስጥ ደዌ በሽታዎችን ለማየት ዛሬ የተሰጠውን አልትራሳውንድ ነገ የሰለጠኑ ባለሙያዎች አቅራቢያ ያለበት ህዝብ በተጠጋበት አካባቢ ሄዶ ሕክምና እንዲያገለግሉ ያደርጋል። ይሄ ድርጅት ከፍተኛ ይገዛ እያደረገን እሱ ብቻ አይደለም። ተቋማት በተደራጀ ሁኔታ ጥራት ባለው ሁኔታ አገልግሎት እንዲሰጡ ተቋማትንም እንደገና ማደራጀት የሚያስፈልጉ ነገሮችን ማሟላት፣ ለአብነት መብራት የተበላሸውን አስተካክለው ከዛ ባለፈ እናቶችን ማቆያ ግንባታ ተደርጎ እናቶች ሕክምና እንዲወስዱ የክትትል ስርዓት እንዲኖሩ እያደረጉ ይገኛሉ። ስልጠና ወስደው እናቶች የተሻለ ወሊድ አገልግሎት እንዲያገኙ ችግሮች ካሉ ቀድሞ ችግሮች ካሉ ተለይተው የሚያስፈልገውን ሕክምና እንዲያገኙ ለማድረግ ትልቅ የሚያግዝ ነው። ኦቶና ዩኒቨርሲቲ ሆስፒታል ከፍተኛ ሐኪሞችም ለነዚህ ሰልጣኞች ደረጃውን የጠበቀ ሕክምና ምርመራ እንዲያደርጉ በቂ ስልጠና ሰጥተዋል።
ዛሬ በወላይታ ዞን ጤና መምሪያ ማዕከል ላይ ለነዚህ ተቋማት የሚሆን አልትራሳውንድ ርክብክብ ፈጽመናል። ቡሳጆ ኦንሉስ የተሰኘ ግብረሰናይ ድርጅት በወላይታ ዞን ለሚገኙ 11 ትምህርት ቤቶች ከ10,000 በላይ የመማሪያ መጽሐፍትን አስረከበ። የህፃናት መብትና ደህንነት ላይ ሲሰራ የቆየው ድርጅቱ ህፃናት ከትምህርት ገበታቸው እንዳይቀሩ በማሰብ ነው የመማሪያ ቁሳቁስን ያበረከተው። ዝርዝሩን ያሰናዳው ባልደረባችን ማሩ ሞላ ነው። የቡሳጆ ኦንሉስ መስራች የሆኑት ጣሊያናዊቷ እንስት ሉቺያ ጋቢ ከባለቤታቸው ማርቲኖ ሞንታናሬኒ ጋር በጋራ በወላይታ ሶዶ የበጎ አድራጎት ድርጅት አቋቁሞ በተለይም የህፃናትን ጤናና ደህንነት ላይ አበክሮ ሲሰራ ቆይቷል። አሁን ደግሞ ህፃናት ከትምህርት ገበታቸው እንዳይቀሩ በማሰብ በወላይታ ሶዶ ከተማ ለሚገኙ ትምህርት ቤቶች ከ10,000 በላይ መጽሐፍትን ድጋፍ አድርጓል። ሁለት ትምህርት ቤቶችን አበላባያ ብላቴ ቀበሌ ላይ ሁለተኛው ደግሞ አሁን አዲስ እያስገነባ ያለው በመሬት መንሸራተት ምክንያት ለተፈናቀሉ ወገኖቻችን በሲዳማና በወላይታ መካከል ድንበር ላይ ለሰፈሩ ወገኖቻችን አበላጥጣ ትምህርት ቤቱን ገንብቶ አሁን በቅርብ ጊዜ ውስጥ ለማስረከብ ዝግጁ ነው። ስለዚህ ከዛ ጋር ተያይዞ ደግሞ አሁን ወደ ዋናው የመጣንበት በመጽሐፍ ምረቃ ላይ ከውጭ ሀገር ዲጂታል ፕሪንተሮችን መጽሐፍ ማተሚያ በማስገባት ግባቶችንም በዛ ልክ ወረቀትም ቶነርም አንድ ላይ በማስገባት የተለያዩ መጽሐፎችን ከ1 እስከ 8 ኤሌመንተሪ ደረጃ ላይ ላሉት ተማሪዎች መጽሐፎችን አተሟል። እነዚህ የታተሙ መጽሐፎች ከ11,000 በላይ መጽሐፎች ናቸው። እነዚህን 11,000 መጽሐፎችን ለ11 ለተለያዩ ትምህርት ቤቶች ከዞኑ ከትምህርት መምሪያ ጋር በመሆን አስረክቧል። ድርጅቱ ከዞኑ የተለያዩ መዋቅሮች ለተውጣጡ 11 ትምህርት ቤቶች አጋዥ የመማሪያ መጽሐፍት በራሱ ማሽን አዘጋጅቶ ድጋፍ ማድረጉ የትምህርትን ጥራት ለመጨመር ትልቅ አስተዋጽኦ ያበረክታልም ተብሏል። አሁን ያየነውን ሁለንተናዊ ስብዕናው የተሟላ ብቃቱ የተረጋገጠ ዜጋን የመፍጠር ህልም ተይዞ ነው ማለት ነው። ስለዚህ ከዚህ አንጻር መንግስት በራሱ በኩል እየሄደ ያለውን ይሄ ተቋም ደግሞ ወደ ተግባር ቀይሮ በዚህ መልክ በማሳየቱ ከኢጣሊያ የተገኙ ወንድሞቼ እህቶቼ በትምህርት ቢሮ ስም ታላቅ አክብሮትና ምስጋና ላቀርብ እፈልጋለሁ። ይሄንን ስራ በጎ ስራ እየሰራ እንደ እንቅፋት የተቀመጡ ነገሮች አሉ። እነዚህን በሚመለከት ከሚመለከታቸው አካላት ጋር ተገናኝተን በተቻለ መጠን የሚፈቱበትን የራሳችንን እንደ ትምህርት ቢሮ አስተዋጽኦ የምናበረክት መሆኑን በዚህ አጋጣሚ ቃል ለመግባት እፈልጋለሁ። አሁን ዛሬ የተረከብነው ለ11 መዋቅሮች ወይም ለ11 ወረዳዎች ሰጥቶናል፣ ሊቃን ጨምሮ ማለት ነው። እነሱ አሁን የተቸገሩ ነገር ምንድነው? ለህዝብ በነፃ እየሰሩ ነው፣ እያገለግሉ ነው። አይታል መጽሐፉን በነፃ ነው ሁሉም መዋቅር እየወሰደ ያለው። ስለዚህ ምን መሆን አገር ለህዝብ ነፃ የሚሆን አገልግሎት የሚሰጥ ነገር ከቀረጥ ነፃ እንዲሆን እነዚህ ወረቀትና ቀለም ሌላ ነገር አለ። ማሽኑ ገብቷል ኦሬዲ። ቀለምና ወረቀት ነፃ እንዲገባላቸው ማለት ከቀረጥ ነፃ እንዲሆንላቸው ብቻ ነው የሚጠይቁት። ይሄ ነው ችግራቸው። ምክንያቱም በብዛት አምጥቶ በብዛት ለማተም ምን ያስፈልጋል? በብዛት ከቀረጥ ነፃ በሆነ መንገድ እንዲያስገቡ ነው። ይሄን ደግሞ የሚመለከቱት የዞን አስተዳዳሪ ክብርት ከንቲባም ተገኝታለች። እሷም የክልል ትምህርት ቢሮ ምክትል ኃላፊ ዶክተርም ታምራት በተገኙበት እነሱ ማንዴት ወስዷል። ይሄን እንደ ዞን ትምህርት መምሪያን ሌሎች የሚመለከታቸው ለዚህ ድርጅት ተገቢውን ድጋፍ ማድረግ ነው። በተለይ እነዚህ ሁለት ማቴሪያሎች እንዲገቡት ድጋፍ የማድረግን ስራ ቅድም በገቡበት ቃል መሰረት እንዲፈጽሙ ነው። ቡሳጆ የትምህርት ጥራትን ለመጨመር የሚያደርገው የመጽሐፍት ድጋፍና የጎዳና ህጻናትን ህይወት ለማሻሻል የሚያበረክተው አስተዋጽኦ እንዳይገታ የሚገጥመው የግብአት እጥረቶችን ለመፍታት እንደሚሰራም ተመላክቷል። የትምህርት ስብራት በመጠገንና የህፃናትን ብሩህ ተስፋ በመገንባት ሂደት ውስጥ ወሳኝ አመራርነታችንን አጋርነታችንን እንድንወጣ ጥሬን አቀርባለሁ። በመጨረሻም ይህ ዛሬ በይፋ የምንጀምረው የመጽሐፍት ህትመት ስራ ለህፃናት የተስፋ ብርሃን፣ ለአካባቢያችን የእውቀት ምንጭ፣ ለሀገራችን ደግሞ ብሩህ ነገን የሚያበስርልን ይሁንልን እያልኩ ይህንን ታላቅ ህትመት ስራ ማስጀመሪያ ፕሮግራሙ ላይ የተገኛችሁ ትልቅ አስተዋጽኦ ያበረከታችሁ ሁሉ ከልቤ ምስጋናዬን ማቅረብ
እወዳለሁ። አሁን ደግሞ ከተሞች ጽዱ ንጹህ የሆኑ በሄዱ ቁጥር የጎዳና ልጆች ከከተማው እየወጡ በሄዱ ቁጥር ማረፊያቸው የት ነው ሊሆን የሚችለው? መጨረሻቸው የት ነው ሊሆን የሚችለው? ይሄን ችግር ደግሞ ከኛ ጋር በጋራ ተጋግዞ ሊፈታ የሚችል ምንድነው የሚለው እኔም የራሴ ሌጋሲ ብዬ ወስጄ በሳውዝ አፍሪካ በነበርኩበትም ጊዜ ይሄን ፕሬዘንት አድርጌ ከኔ ጋር የሃይማኖት ተቋማትን ህዝቡን እንደዚህ አይነት ረጂ ድርጅቶችን በማስተባበር ጎዳና ልጅ የለውምና አንድም ህፃን ጎዳና ላይ መውጣት የለበትም። የወጡትም እንደዚህ ሰርተው ማሳየት የሚችሉ ዕውቀቱ ያላቸው አእምሮ ያላቸው ጠንካራ ትውልድ የሚፈጠርበት እንዲሆን በጋራ እንሰራለን። ቡሳጆ ኦንሉስ ከውጭ ሀገር ባስገባው ደረጃውን የጠበቀ ማሽን ጥራት ያላቸውን መጽሐፍት እያተመ ለትምህርት ያለውን አለኝታነት እንዳይገልጽ እንቅፋት እየሆነ ያለውን የመጽሐፍት ማተሚያ ወረቀቶች እጥረት ለመፍታት ሁሉም ሊረባረብ ይገባል። የወላይታ ሶዶ ዩኒቨርሲቲ መምህርትና የሩሃማ በጎ አድራጎት ፋውንዴሽን መስራች በሆነችው ኤደን ካሌብ የተጻፉ የፈውስ ጅረትና ልባም ሴት የተሰኙ 2 መጽሐፍት ተመርቀው ለንባብ በቅተዋል። መጽሐፍቱ ትኩረታቸውን በወጣትነት በእጮኝነትና በአስተዋይ ሴት ሕይወት ላይ የሚያጠነጥኑ ሲሆኑ በምረቃው የተገኙ የሥነ ጽሑፍ ባለሙያዎችና ምሁራን የመጽሐፍቱን ይዘትና ማህበራዊ ፋይዳ ዳሰሳ አድርገዋል። መሰዊያ አስቄል ተጨማሪ አላት። በዘመን አመጣሽ ቴክኖሎጂዎች አማካኝነት በተለይም አሁን ባለንበት በዲጂታል ዓለም መጽሐፍን ጽፎ ማሳተም ቀርቶ ማንበቡ በራሱ እየቀረ በመጣበት ወቅት ጊዜዋን ሰውታ ይህን አበርክታለች። ይህ መጽሐፍ ታትሞ ለንባብ እስኪበቃ ድረስ ብዙ ውጣ ውረዶች መታለፋቸውን የምትገልጸው ደራሲዋ ስለ መጽሐፏ እንዲህ ትላለች። 2 መጽሐፍትን በምጽፍበት ጊዜ አንዳንድ የነበሩ ቻሌንጆች ነበሩ። ትንሽ ትምህርት ከሆናችሁ ብዬ ነው። ከረጅም ጊዜ ሆኗል በእኔ ውስጥ ሀሳብ ከቆየ። ነገር ግን ከዚያ በኋላ ከባድ የሆነ የጤንነት ቀውስ ውስጥ ነበርኩኝ። ወገቤን በጣም ታምሜ በጣም ብዙ ማያልፍ የመሰለ ጊዜ አልፎ ነበረ። እግዚአብሔር ይመስገን። በቻሌንጆች መካከል እድሎች አሉ። በመቀመጥ መካከል ከዚያ የሚወጣ የሆነ ፍሬ አለ። ስለዚህ እነዚህ 2 መጽሐፍትን እየጻፍኩኝ ለደራሲያን የማስተላልፈው መልእክት እንዲበረቱ፣ እርምጃ እንዲወስዱ፣ ብዕርና ወረቀታቸውን እንዲያገናኙ፣ ይሄ ሀሳብ በውስጤ አለ ብቻ ብለው ዝም ብለው እንዳይቀመጡ፣ ዛሬ አንድ መስመር እንዲጽፉ፣ ነገ ሁለተኛውን እየደገሙ እንዲሄዱ፣ እንዲበረቱ መልእክቴን አስተላልፋለሁኝ። በመጽሐፍ ምረቃው ላይ የታደሙ ጥሪ የተደረገላቸው እንግዶች መጽሐፍቱ በውስጣቸው ትውልድን የሚያንጹና ወደ እውነተኛ ማንነት የመመለስ አቅም ያላቸው መሆናቸውን ይናገራሉ። የፈውስ ጅረት የሚለው ብቻውን ትልቅ እሳቤ ይዟል። ውስጡን ለማየት ሞክሬያለሁ። ወጣትነትን እንዴት በአግባቡ መጠቀም አለብን የሚለውን የያዘ ሲሆን ድክመትን ለማሻሻል፣ ጠንካራ ጎንን ለማስቀጠል፣ ሰውን ወደ እውነተኛ ማንነቱ የሚመልስና የውስጥ መንፈስን የሚያድስ የፈውስ ኃይል ያለው ድንቅ መጽሐፍ። ዛሬ በዚህ ልዩ መድረክ ተገኝተን የምናከብረው የ2 መጽሐፍት ምረቃት ብቻ ሳይሆን የሴትን ውስጣዊ ጥንካሬ፣ የህይወት ትግል፣ የፈውስ ጉዞና እንደገና የመነሳት ተስፋን የምናከብርበት ቀን ነው። በደራሲ ኤደን ካሌብ የተጻፉት ልባም ሴት እና የፈውስ ጅረት የሚሉ መጽሐፍቶች የልባም ሴት የሴትን ጥንካሬ ያስታውሰናል። የፈውስ ጅረት ደግሞ ከቆሰለን በኋላ እንደገና ሊፈወስ ሊታደስ በተስፋ ልንቆም እንደምንችል ያስታውሰናል። የተለያዩ የሥነ ጽሑፍ ባለሙያዎችና ምሁራንም መጽሐፉ ሃይማኖታዊ ይዘት ብቻ ያለው የሚመስል ቢሆንም ውስጣዊ ይዘቱ ሁሉንም የማህበረሰብ ክፍል የሚመለከት መሆኑን በመግለጽ ከቃላት ምርጫ አንስቶ ሙሉ ጭብጡ ተከሽኖ የተጻፈ መጽሐፍ ነው ብለዋል። ኤደን ገና ከመታተሙ በፊት ረቂቁን ስታሳየኝ ረቂቅ አይመስልም ነበር። በጥንቃቄ ከቃላት ምርጫ ጀምሮ ከፊደል ለቀማው ጀምሮ ጥንቅቅ ተደርጎ የተሰራ ነገር ነው ይዛ የመጣችውና ለስራዋ ያላትን ኮሚትመንት፣ ጥንካሬ፣ ለአንባቢዎቿ ያላትን ክብር ነው ያሳየውና ልጆቻችን እግዚአብሔርን እንዲፈሩ አድርገን ከዛ በኋላ ያንን ከያዙት በኋላ ሁሉንም መንገድ እንደሚሻገሩት ኤደን በስራዋ ላይ
አሳይታናለች። እሱን ነው የምታስተምረን። ትክክለኛዋን ሴት እግዚአብሔር ሲፈጥር በዓላማ የፈጠራትን አካባቢዋ ላይ ላለ ለቤቷ፣ ለማህበረሰቧ፣ ለሀገር አልፎም ለዓለም በጥበቧ መፍትሄ የምትሆነዋን ሴት አተናት የሆነ ድብስስ ብለናል ያሁን ሴቶችና ይሄ መጽሐፍ በቃ ይሄ ኦሪጂናል ከለር ያላት ኦሪጂናሏን ሴት ነው በደንብ አድርጎ ያስቀመጠልንና ማናት እሷ ሴት ስንል ይሄን መጽሐፍ ነው ሪፈር ማድረግ ያለብን። መጽሐፉ መንፈሳዊ ሆኖ ይጀምራል። ኤደን ከቆመችበት ፖይንት ኦፍ ቪው ነው የምታወራው። መንፈሳዊ እሴቶችን መጽሐፍ ቅዱስ የሚለውን ሴትነት ከየት ይጀምራል? ልባምነት ልብ ከሰጠ አምላክ ይነሳል ከሚለው ነው መጽሐፏ የሚጀምረው ማለት ነው። ልባም ሴት የሚለውን ነው እያነበብኩ ያለሁት እያወራሁ ያለሁት ማለት ነውና ከእግዚአብሔር አንስታ ከዚያ በኋላ መንፈሳዊ ሆና እዛው ቤተክርስቲያን ኤሪያ ላይ የሚያልቅ መጽሐፍ አይደለም። ሃይማኖት አይለይም። ነገር ግን የቆመችበትንም ደግሞ አረሳችም። ወጣቱ ትውልድ መጽሐፍ የማንበብ ልምዱን ሊያዳብር እንደሚገባም ተጠቅሷል። በተለይ ወጣቶች መጽሐፍን የማንበብ ባህል ማዳበር በእጅጉ አስፈላጊ ነው። በዚህ ዲጂታላይዜሽን ዘመን ብዙ መረጃዎችን በፍጥነት የምናገኝበት ሂደት ቢኖርም ጥልቅ እውቀት፣ ትንተናዊ አስተሳሰብና ሰፊ እይታ ለማዳበር ንባብ ወሳኝ ነው። የኩሪ ቤተሰብ፣ ሌሎችም እዚህ የተጋበዛችሁ እንግዶች፣ አመራሮች፣ በተለያየ ደረጃ ያላችሁ ልጆቻችሁን ከኤሌክትሮኒክስ እቃዎች ባሻገር መጽሐፍ እንዲያነቡ ማበረታታት ያስፈልጋል። በመጨረሻም በድንቃ ድንቅ ለመመልከት ወደ መረጥነው ጉዳይ እናልፋለን። ሰሞኑን ለገበያ የቀረበው ስማርት ፍራሽ ሰው ማንቀላፋቱንና አለማንቀላፋቱን በመለየት የመኝታ ቤቱን ብርሃን የመቆጣጠር ቴክኖሎጂ መኖሩ አነጋጋሪ ተብሏል። ይህ ትንግርታዊ ፍራሽ በውድ ዋጋ ቢቀርብም በእንቅልፍ እጦት ለሚቸገሩ ሰዎች እፎይታን ፈጥሯል። ይህንን ድንቃ ድንቅ ዜና ባልደረባችን ትዝታ ታከለ በዝርዝር ታስመለክተናለች። T11 Pro $8250 የሚሸጥ የአርቲፊሻል ኢንተለጀንስ ቴክኖሎጂ ውጤት ነው። በዚህ ፍራሽ ላይ የተኛ ሰው እንቅልፍ እንደተኛና እንዳልተኛ ፍራሹ በደንብ ያውቃል። ሰውየው በእንቅልፍ ሰዓት ሙዚቃዎችን የመስማት ልምድ እንዳለው ተደርጎ ፕሮግራም ከተደረገ ለስለስ ያለ በመሳሪያ የተቀነባበረ ሙዚቃ በትንሹ ይከፍትለታል። እናም ቀስ እያለ ማሳጅ እንደማድረግ አይነት በመጠኑ እየተንቀሳቀሰ ለማስተኛት ይሞክራል። ከዚህ ሁሉ በኋላ እንቅልፍ ከተኛ የተከፈተውን ለስላሳ ክላሲካል ሙዚቃ ይዘጋና የመኝታ ቤቱን መብራት ያጥፋል። የዚህ ፍራሽ ስራ ይህ ብቻ አይደለም። ሰውየው እንቅልፍ ከተኛ በኋላም የልብ ምቱን፣ የደም ዝውውሩን፣ የሰውነት ሙቀቱንና አጠቃላይ የጤናውን ሁኔታ እየተከታተለ ይመዘግባል። ይህ ስማርት ፍራሽ ከሰውየው ስልክ ጋር ባለው የኢንተርኔት ግንኙነት አማካኝነት ወዲያውኑ ለድንገተኛ ህመም ተብሎ ወደ ተመዘገበ የሕክምና ተቋም ወይም ሐኪም ጋር ስልክ ደውሎ እገሌ በድንገተኛ ህመም ላይ ስለሆነ ቶሎ ድረሱለት ሲል ይደውላል። እንደ መልካም ወዳጅ አለውልህ ይለዋል። ሰውየው ከእንቅልፍ መንቃት ያለበት ሰዓት ላይ እንደተለመዱት አላርሞች ድምጽ በመልቀቅ አይረብሽም። ይህ ፍራሽ ጨዋ ነው። ከዛ ይልቅ ሰውየውን የሚቀሰቅሰው የክፍሉን ብርሃን በመጨመርና በተወሰነ መልኩ ቀስ እያለ በመንቀሳቀስ እያባበለው ነው። ይህን ከማድረጉ በፊት ግን ወደ ቡና ማፊያው ማሽን መልእክት በመላክ ቡና እንዲፈላ ያዛል ወይም ቁርስ ያዘለታል። ማታ ሰውየው ጥሩ እንቅልፍ እንዳልተኛ ካስተዋለ ሲነጋ በሰውየው ስልክ ላይ ጥሩ እንቅልፍ ለመተኛት የሚያስችሉ ጠቃሚ ምክሮችን ይልካል። ሆኖም የሰላማዊ እንቅልፍ ጉዳይ በምቹ ፍራሽ ላይ ከመተኛት ጋር የተያያዘ ባለመሆኑ እዚህ ላይ ተኝተውም ጥሩ እንቅልፍ ማግኘት ሊቸግር ይችላልና ይህን መሰል ምኝታ ሳያስፈልገን ስለምንተኛው ስለ ጥሩ እንቅልፋችን ማመስገን የግድ ይላል። ቴክኖሎጂ ግን እዚህ ደርሷል።